አፍልተዋል። መካነ ኢየሱስና ቃለ ሕይወት አፍልተዋል። ኦኬ እንዳበጠበት ጎረምሳ አፍልተዋል። በመግለጫ ጋጋታ ህዝብ አትይዘው። መግለጫ በመገባበጫ ከብቶ በምጠብቅበት በሽመል ባገለግለው አንዳንዱን ትውልድ ደስ ባለኝ ነበር። ወገባ ገዳውን እየቆረጥኩ ማለት ነው። ወደዛ አፍልተዋል። መካነ ኢየሱስና ቃለ ሕይወት አፍልተዋል። ኦኬ እንዳበጠበት ጎረምሳ አፍልተዋል። በመግለጫ ጋጋታ ህዝብ አትይዘው። መግለጫ በመገባበጫ ከብቶ በምጠብቅበት በሽመል ባገለግለው አንዳንዱን ትውልድ ደስ ባለኝ ነበር። ወገባ ገዳውን እየቆረጥኩ ማለት ነው። ይሄን መስዋዕት አፍልተዋል። ያይገ ደፋረቁ ተቋምን የሚዘል አሁን እኮ ተቋም እኮ ነው አሁን እኮ በጣም እኮ ትክክለኛ ያለ ነገር እኮ ነው እኮ በእውነት እንዴ። እሺ ሙሌ ላክለትና ራሷ መካነ ኢየሱስ ከዚህ መግለጫ በፊት ራሱ መተዳደሪያና መመስረቻ ደንቧ ላይ ራሱ ያለ እንትን አለ መሰለኝ። ሙሌ እሱን አቤላ ላክለት እያለ ነው። ጋይስ ቤተክርስቲያን ምንም አይነት ውሳኔ ብትወስን ትክክል ናት። ማንም ግለሰብ ተነስቶ ሊናገራት አይችልም። የሆነ ግለሰቦች ሰው ቤተክርስቲያን የመናገር መብትም ስልጣንም ሞራልም የለንም ብዬ ነው ማስበው። ሲሴላ ኩልን ቪዲዮ አንድ ስልክ ብቻ ነው ያለኝ ተሚ አንድ ማሳየት አልችልም። ካልወጣሁ ላገኘው አልችልም። ትናንትናም የነ ዴቭ ሉተራንን ላይቭ ሳጠፋ እየተከታተለ ነበር። አሉ እኮ ታውቃለህ፣ በፌክ አካውንት በሆነ አካውንቱ እዚህ ነበር አሉ እኮ እኔ የሆነ ሰው ኤኒዌይ በዚህ ልክ ግን ኦብሰስድ መሆን ትክክል ፌር አይደለም። በዚህ ልክ በቃ አንተ ራስን ትክክለኛ ያልከውን ትምህርት ማስተማር በቃ አንተ በራሴ እኔ ትክክል ነው ያልኩትን አስተምራለሁ። የሚሰማኝም የሚከተለኝም የሚያዳምጠኝም ትውልድ ካለ በቃ ግን ሁሉን ነገር በቃ ልቆጣጠር ማለት ራሱ ትክክል አይደለም። ግባና እንዲነበብ የፈለከው ምኑ ነው? አቤል ማንን ወክሎ ነው ይላል እንትና በሻዱ አቤል ማንን ወክሎ ነው ይላል። ስማ እኔ ወክዬ ነው እንደመጣሁት እዚህ ቲክቶክ ላይ በወክልና ይመጣል እንዴ? አንድ ወንጌላዊ ነበር ወክላለሁ የሚለው እሱም ተባነነበት። መካነ ኢየሱስን ቁጭ ብሎ ከቀለሜ ጋር አልተዋጋም እንዴ? አቡ ሰላም ወይሪዝ አቡ ሰላም። ኤኒዌይ እስቲ ሌሎቻችሁም ሐሳብ ካላችሁ ሐሳብ መስጠት ትችላላችሁ። አጼ ደህና ነሽ? እንዴት ነሽ? ሰላም እግዚአብሔር ይመስገን። እንዴት አደራችሁ? ለዚህ ቤተሰብ መልካሙን ሰላም የምመኝላችሁ እህታችሁ ነኝ። እንዲሁም ደግሞ በተከበረው በአቤል ፊት ዛሬ በኦንላይን ላይ ስላየው ደስ ብሎኛል። በጣም ነው ማከብርህ፣ በጣም ነው የምወድህ አቤል። አጸድዬ ቴንኪው፣ እግዚአብሔር ያክብርልኝ። ቴንኪው። አሜን አሜን። በተጨማሪ ግን በዛሬው ላይ በምንወያይበት ላይ ትንሽዬ ሐሳብ አለችኝ። እኔ እግዚአብሔርን አመሰግነዋለሁ፣ ምክንያቱም የጸሎታችን ውጤት ነው ብዬ አምናለሁ። ምክንያቱም ብዙ ጊዜ እንወያይበታለን፣ እግዚአብሔር እንዲረዳን እንጸልያለን እና አባቶች ደግሞ እረኞች አሉ ብዬ ያሰብኩኝ ትናንትና ነው። እንዴት ነው? ትናንትና በተለይ አንዳንድ ቤቶች ላይ ውርጅብኝ ሲወርዱባቸው በጣም ነው የታዘብኩኝ። ትክክል አይደለም ባይ ነኝ። ምክንያቱም ሰው ጠብቀዋል፣ ብዙ አመቶች ጠብቀዋል። የተለያየ ሀሳቦች ሲደርሳቸው ነበር እነዚህ አባቶች። ግን አሁን የወሰኑት ውሳኔ የተሰጣቸውን ኃላፊነት ይወጣሉ ብዬ አምናለሁ። ምክንያቱም እረኞች ከሆኑ ድረስ የቤተ እምነታቸውን ሰው መጠበቅ አለባቸው። ምክንያቱም አሁን ከምናየው ድብልቅልቅ ከወጣው ነገር ለማዳን ከፈለጉ እንደዚህ ነው በቃ ውሳኔ መወሰን ያለባቸው። በቃ ትንሽ አጥራችን እናጥራለን፣ ከዛ በኋላ እናያለን። አሁን ግን እግዚአብሔር የመለሰው መልስ ነው ብዬ ነው እኔ የማስበው። ሁልጊዜ ጸሎት እንጸልያለን። የኛ አምላክ ደግሞ የሚሰማ የሚያይ የሚመልስ ነው ብለን የምናምን ሰዎች ነን፣ አማኞች ነን። ስለዚህ እግዚአብሔር በዚህ መልኩ መልሶልን ቢሆንስ፣ ተጠበቁ ከተኩላዎች ተጠበቁ ተብለን ከሆነስ
ምናልባት እነዚህ አባቶች የወሰኑትን ውሳኔ ቀስ ብለን ብናይ መልካም አይደለም? አስወጣት እንዴ? ኔትወርክ ነው ኔትወርኳ መሰለኝ። ከላይ እኔ ጋር ምንም የታየ ነገር የለም። ምንም አልታየ። ተገለበጠች። ናይ አጻድ ናይ ጥሩ አጼ ነይ አጼ ማይ አድቫይዘር ናት አጼ። መሰረተ ክርስቶስን ገና እንጠብቃለን። አማኑኤል ባፕቲስትን እንጠብቃለን። እንዴ ያኔ እኮ ነዩ ጩፋ እኮ መግቢያ መውጫ እኮ ነው የሚያጡት እኮ በእውነት ብቻቸውን ታክፎ ይቀመጣሉ። ያነብነ የፈለከው ምልክት ስጠኝ ብራዘር፣ አነብልሃለሁ። በጣም ይሻለን ይሄ ነገር እኮ በጣም ይሻለው ነገር ይሄ ነው። እሺ አጽ የቀጥ ወያጽ ምን ነው ምን አጠፋው? ወረድኩኝ። ኔትወርክሽ መሰለኝ። ኔትወርክ ነው መሰለኝ። አሁን ስገቢ ብዙ ሰዓት ነው። ኦኬ አመሰግናለሁ ደግመህ ስላስገባኸኝ ሲስዬ። እና እኔ የምለው ባጭሩ እስቲ ረጋ እንበል። ቤቶች እየተከፈቱ በእነዚህ በትልልቅ ሰዎች በአባቶች ላይ የሚወርደው ውርጅብኝ ትክክል አይደለም ባይ ነኝ። የወሰኑት ውሳኔ በቤተ እምነታቸው ትክክል ነው። ልጆቻቸውን ለማትረፍ ቤተ እምነታቸውን ለማዳን ያደረጉት ውሳኔ ነው ብዬ ነው የማምን። እችን ካልኩኝ ይበቃኛል። ከትልልቅ ሰው ፊት ነው የማወራው። አሁን አዳምጣለሁ። ደግሞ ሌላ ሀሳብ ካለኝ ጨምራለሁ። ቴንክ ዩ። አቤል አቀጥል። ይታያችኋል ጽሁፉ ሲስ? ይታያል። ምዕራፍ 2 ይልና የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መሰረተ እምነትና መተዳደሪያ ደንብ መመስረቻ መግቢያ ይላል። ስለዚህ ይሄንን ሐሳብ እንዲነበብ ነው አይ ቲንክ ሙሌ የፈለገው። የሚመጭ ከሆነ መግባት ትችላለህ። መሰረተ እምነት በጣም ሰፋ ያለ ይዘት ያለው መሆኑ ይታወቃል። እያንዳንዱ ቤተ እምነት ትምህርቱን የሚያስተምርበት የራሱ የሆነ መሰረተ እምነት አለው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስም እንደ ማንኛውም ቤተ እምነት ምዕመኖቿን አስተምራ ደቀ መዝሙር የምታደርግበት ይቅርታ በዚህ ወጣ ብዬ ካሜራው ይታይ ቼክ እያረኩ ነው እያነበብኩ ያሉት። የሚነበብልህ ከሆነ ግን ብታነብ ጥሩ ነው። እኔ በካሜራው ሳይሆን በጎን በኩል እያነበብኩ ያረቀዋል። ግን ገብቶ ሐሳቡን ብቻውን ኦሬዲ ቢነግረን ጥሩ ነው። ኦሬዲ መካነ ኢየሱስ ምንም ይሁን የወሰነችው ውሳኔ የሚበረታታ ነው። በቃ የራሷን ምዕመኖቿ መጠበቅ አለባት፣ መከላከል አለባት፣ ለትምህርቷ መታመን አለባት። በቃ ትምህርት ነው ላለችው ነገር እኔ ወይ ትምህርት ካልቀየረች በስተቀር በቃ ትምህርቴን ቀይሬያለሁ ወደዚህ ትምህርት መጥቻለሁ ካለችም ትምህርቷን ከቀየረች በቃ ለትምህርቷ መታመን አለባት፣ ትቀጥል ትላለች። ትምህርቴን አልቀየርኩም፣ ትራዲሽኔን ጠብቃለሁ፣ ኮንፌሽናል ነኝ፣ በቃ እኔ በዚህ ጉዳይ ላይ አልደራደርም ካለች ለዛ ነገር ላመነችበት ነገር መግለጫ ላወጣችሁ ነገር አፕሪሺየት ነው መደረግ ያለባት እንጂ ደግሞ ማንም እዚህ ቲክቶክ ላይ ያለም ሰው ይሁን መሬት ላይ ያለም ሰው ይሁን እኔ ትላልቅ ቤተ ተቋማትን የማዘዝም የመናገርም ስልጣን ያለው ሰው የለም ብዬ ስለማስብ በዚህ መልኩ ብትረዱ ለሌሎቻችሁ ይጠቅማል። ከዛ ውጪ ምንም አታመጡ ማናችሁ። ያለው ነገር ይሄ ነው። ሙሌ እስቲ ካለው ይላስገባ። ኦኬ ሙሌ የለም። ስለዚህ ይሄንን ስክሪንሻት ማድረግ ካለባችሁ ስክሪንሻት አድርጉትና አንብቡት። እዚህ ጋር የሚለው 2.1 ላይ የሚለው ሐሳብ 2.1 ላይ መሰረታዊ እምነት እሺ ዶክትሪን ማለት አንዱ የእምነት ተቋም ከሌላው የሚለየው መሰረታዊ የሆነ አስተምሮ ሲሆን
አንድ የእምነት ተቋም ከእግዚአብሔር ቃል የሚያምነውና የሚያስተምረውን አስተምሮ ነው። በዚህ ትርጉም መሰረተ እምነት ወይ ዶክትሪን የሌለው ቤተ እምነት የለም ማለት ነው ያለ ይቀጥላል። እንትን ነው ስለ ዶክትሪን ነው የሚያወራው። ስለዚህ ምንድነው ወደታች የሚለው ሐሳብ የምእመኖቿን በዚህ አስተምሮዋ ይላል። የምእመኖቿ እዚህ ጋር በዚህ አስተምሮዋ የምእመኖቿን መንፈሳዊ ሕይወት ትጠብቃለች፣ ከስህተት ትምህርት እና አሰራር እየተከላከለች እውነተኛውን የጌታ ደቀ መዝሙር ሆነው እንዲኖሩና እንዲያገለግሉ ታደርጋለች። የመሰረተ እምነቷ ዋና ዋና ነገሮች በቤተ ክርስቲያኗ መተዳደሪያ ደንብ እንዲሁም በሲኖዶስ መተዳደሪያ ደንብ አንቀጽ 2 ላይ ተደንግጎ የሚገኝ የመተዳደሪያ ደንቡ ሌላው ክፍል ሁል ጊዜ እንደ አስፈላጊነቱ የሚሻሻል ሲሆን አንቀጽ 2 ግን መሰረተ እምነቷን የሚደነግግ ስለሆነ ምንም ጊዜ አይሻሻልም። አንቀጽ 2 እንደሚከተለው ተደንግጓል ትላለች። ስለዚህ ይሄ የማይሻሻለው ነው። ሌላ ነገር ሁሉ ብናሻሽል አንቀጽ 2ን አናሻሽልም ነው እያሉ ያሉት። እዚህ አንቀጽ 2 ቁጥር 1 ላይ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በብሉይ ኪዳንና በአዲስ ኪዳን መጻሕፍት ላይ የእግዚአብሔር ቅዱስ ቃል መሆናቸውን ብሉይ ኪዳንና አዲስ ኪዳን እና ለቤተ ክርስቲያናት እምነቷ ስርዓት ሁሉ ስህተት የሌለባቸው መሪ ምንጭ እንደሆኑ አምና በመቀበል እምነቷን ታረጋግጣለች። በቤተ ክርስቲያኒቱ በቀደመው አበው የተዘጋጁና የጥንት ቤተ ክርስቲያን የተቀበለቻቸውን የሐዋርያት የኒቅያንና የአትናቴዎስን ሃይማኖት መገለጫ ትከተላለች። ቤተ ክርስቲያኑ በቤተ ክርስቲያን አዳራሾች የተዘጋጀውን እያለ ይቀጥላል። ከዚህ በላይ አላከልኝም። የሚመቻችሁ በቃ ይሄን ይመስላል። እሺ ኤኒዌይ ጋይስ ያለን ሐሳብ አስተያየት ይሄ ነው። በዚህ ሐሳብ አስተያየት ላይ ሐሳባችሁን ለሰጣችሁ ሰዎች በሙሉ ሐሳባችሁን ላካፈላችሁን ሰዎች በሙሉ እጅግ አድርገን እናመሰግናለን። አሁንም ሐሳብ አለኝ የምትሉ ሰዎች ገስት ላይ ያላችሁ ሰዎች ማውራት ትችላላችሁ። ገነት፣ ቤቲ፣ መስፍን የምትጨምሩት ነገር ካለ መጨመር ትችላላችሁ። ከዛ ውጪ ከታች አንድ መልእክት ማስተላልፈው ነገር አለ። እሺ መስፍኔ ምን አለ ቅድም እነዛ ስራገጡ ብታስገባኝ ነበር። እኔ ለዛ ነበር የጠበኩት። ካለዋን ፈልጌ ነበር አስገባኝ እያልኩ አምልጦ ሄዶብኛል። አቤላ እንኳን ደስ አለ። እኛም ጋር አሁን ስራ እዚህ ልንስራ እንጀምራለን። ያው መንገዱ ተከፍቷል። አንዳንዶቹ አሁን መተው ውስጥ ለውስጥ አገልግሎት እየለመኑ ነው ያሉት። ያው መጀመሪያ በገሃድ ወጥተው የሚጠይቁት ይሄ መግለጫ ከወጣ በኋላ በአንዳንድ ሰዎች ምክንያት ወደኛ ቸርችም አገልግሎት ተጠየቁታል። እኛም ከልክለናል። ያው እንግዲህ እንቀጥላለን። እዚህ ያሉ አሁን ቃለ ሕይወቶች ይህን ነገር እንደሚፈጽሙ አውቃለሁ። ሌላው ነገር እንደ ሁኔታው እናያለን። እንግዲህ ስሳይ ግን ቅድም በእውነት ብታስገባኝ ቆንጆ ነበር። ያ ወደ አህያ ላገኘው ብዬ ነበር፣ አመልጦብኛል። ያው ሌላ ጊዜ እሱ ሲገባ አስገባኝ። መልካም ጊዜ ይሁንላቸው። እሺ ቴንኪው። አጽ የምትዩ ነገር አለ? አዎ እኔ እዚህ ላይ የምጨምረው ምንድን መሰለህ ሲሶ፣ እኔ ግን ሁሉም ቤተ እምነቶች እንደዚህ የራሳቸውን ጥርት ያለ ብቃት ያለው መረጃ ውሳኔ ወስነው ከዛ ሁሉም እንደዚህ ቢያደርጉ ጥፋቱ የት ላይ እንዳለ እነዚህ ስተተኛ ነቢያቶች ብለው የፈሉት የት እንደመጡ ይታወቁ ነበረ። አሁን በብዙ ቦታዎች ተደብቀው ነው ያሉ። ገባ? ግን አሁን ቃለ ሕይወት እንዳደረገችው መካነ ኢየሱስ እንዳደረገችው ትክክለኛ አባቶች ተነስተው በእኛ ቤት እንደዚህ አይነት ነገር አይፈቀድም አይፈጸምም ማለት ቢችሉ ይጋለጡ ነበር። የት ነው ያሉ ተብሎ ይወጡ ነበር። እና እኔ ትክክለኛ ውሳኔ ነው የወሰኑ ብዬ ነው በጣም የምደግፋቸው እነዚህ አባቶችን። ሁሉም እንደዚህ ቢከተሉና ቢያደርጉ ቢጠራ እናውቅ ነበር የት ነው ያለን እኛ ብለን እንለይ ነበር እላለሁኝ። በተጨማሪ ማለት ነው። ቴንኪው። እሺ ቴንኪው፣ አመሰግናለሁ። ኦኬ ቤቲ፣ ገነት የምትሉት ሐሳብ አለ? የምትጨምሩት ሐሳብ አለ? ሐሳብ ብቻ አዝናኝ ቪዲዮ ቆይ አንድ እንጋብዝ እስቲ። ይሄ ትናንትና እዛ
ተሰብስበው መካነ ኢየሱስን እየቀጠቀጡ በነበረ ሰዓት ላይ የተፈጠረ ኖ ሞር ፕሮፌት ጋር የተፖሰተ ፖስት ነው። ቆይ ልክፈት። አንቀጽ 21 የሚናገረው ሉተራን ኮንፌሽን ላይ በግልጽ የተቀመጠው የእምነት መግለጫችን ላይ እሱ እኔ እንደውም እንትኖቹን ሳይ ለእናንተ ያደረጋችሁትና ኤርሚ እና ያው ፌክ አካውንት ስሙ ነው። ስሙን አይተዋል? የፌክ አካውንት ስሙን አይተዋል? እኔ የቺክ ስም ነው። እስቲ ማን ነው? ቆይ እስቲ አይደለም እስራኤል ነው የሚለው ከታች ጀርሚያ ይላል ከታች። አንቀጽ 21 የሚናገረው ሉተራን ኮንፌሽን ላይ በግልጽ የተቀመጠው ወይ ጌታ ወይ ዘንድሮ ካሎሮ ለዚህ ምን ምላሽ ትሰጣለህ? ለመንፈሳዊ አባት አቤላ ስልክ ገብቶበታል መሰለኝና ዩ ጋይስ እሺ ያለው ነገር ይሄን ይመስላል። እንግዲህ እኔም ልውጣ ወደ ስራ ልሂድ። ወይ የስሩ ሐሳብ ስጡ አልኳችሁ ልትሰጡ ስላልቻላችሁ እኔ መቻችሁ ፍትት በሉ። ፕሮፌት መጣ። ፕሮፌት እሺ ፕሮፌት ከመጣ ወይ ፕሮፌት ወይ ሰላም ነው ወይ? እንዴት ነህ? ሰላም ነህ? አለን እንዴት ነህ አንተ? አለሁ እግዚአብሔር ይመስገን። አለን የተወሰነ እያየሁ ነበረ በማለት እንትና እሺ እንዴት አገኘኸው የመካነ ኢየሱስን መግለጫ? እንግዲህ ያው በከፊሉ እኛ ከአምብሬላው ጋር ማች አላረግም ብሏል። በከፊሉ ማች አላረግም ያለው ላይ ደግሞ ሀሳብ መስጠት እንችላለን ማለት ነው። ይሰማል ሲሶ አለው ድምጽ ያለ ይሰማል። ሀሳብን ስጥ ይሰማል። ምንድነው ማታም ሲወራ በነበረው እኔም ነበርኩኝ። ያን ያክል እኮ የከፋ ነገር እና አብዱ ሰላምም አላሉ። ያው ፌሮ ነው ለባይብል ታምነው ነው ሲያወሩ የነበሩት። ይሄ ደግሞ የሚያናዳቸው የሚደብራቸው ካሉ ምንም ልንረዳቸው አንችልም። እንግዲህ አሁን የቲክቶክ ቁብና የተባለው ስለ ማርያም ድንግልና ተነስቷል። ብዙ ኢሹዎች ነው የተነሳው። ግን እና አቤላ እንዴት እንዳዩት ባላቅም የሆነ የራስ ቢሎንግ ግን አደገኛ ነው። ሆነም ቢሆን ምንድነው አሁን የራስ አቋም ማውጣቷ እኮ ከሌላው ቤተ እምነት ጋር አልጋራም ማለት የራሱ አምብሬላ ውስጥ ሆነው ኢቭን ኢፍ መሪ ሆና ሳለ ያው እንግዲህ ካውንስል የሚመራው የመካነ ኢየሱስ ሰው ነው። ያ ማለት ምን ማለት ነው እያለ አልጋራም አይሄድም ቱማች አይሄድም የሚል ነው። ስለዚህ እዚህ ሀሳብ ላይ እኮ ማንም ኮንሽስ ያለው ሰው ትክክለኛ የሚያስብ ማይንድ ያለው ሰው የተደረገው ነገር በዚህ ፌር ነው
በዚህ ደግሞ እኛ ጥያቄ ያስነስቶብናል። በፊት ፖሊስ ስንጋራ ነበረ፣ ስናገለግል ነበር፣ ወንድም ነበርን። አሁን ምን ተነስቶ ነው? በሶኮሎች ተነስተው ከሆነ በአስተኛ ጉዳይ ከሆነ እሱን ማቀም የሚቻልበት የራሱ ፕላትፎርም አለ። ስለዚህ አሁንም እሱን በጣም ነው የሚበረታቱት። ጀስት ያው ጸጋው የለም የሚለውን አብዛኛው ወንጌላዊ ባያምንበትም ከዛ እንኳያ ይረዳቸዋል። ግን አሁን አንቀባበልም፣ ጤናማዎቹን መጥተው አያገለግሉም የሚለው ነገር ላይ ሀሳብ ሲሰጥ ነበረ። አሁን ይሄም ለምን አልሆነም 100% ልክ ናቸው የሚል ወንጌላዊ አማኝ በእኔ ትንሽ አስቸጋሪ ነው ብዬ አስባለሁ። እንግዲህ ያው አብዱሰላምም አለ መቀጠል ይችላል። የነበረው ዲስከሽን ይሄ ነው እንጂ የከፋ ነገርም የለም። ማታ እንደዚህ ያረክ እንደዛ ያረክ ብሎ አብዱሰላም ላይ እንትን ማለት ይከብዳል። አብዱሰላምም ሲል የነበረው ከትራዲሽን ውጣ ነው በቃ። ትራዲሽን አይደለም ዋና የእግዚአብሔር ቃል ላይ ቆመን ወይ የሚል መልካም እንትን ነው። እሱንም ደግሞ ፕሩፍ እያደረገ ነው ያወራው። ምንድን ነው የጻፉትን መጽሐፍ የውጮቹ ከዚህ ካሉት ጋር እንደሚለያዩ አሳይቷል። ያወራው ሁሉ በመረጃ ነው ያወራው። ምንድን ነው የግድ ከነ ዴቭ ሉትራን ጋር ከሆኑ መካነ ኢየሱስ ጋር ለምን አልተመሳሰለም? እንደዛ ከሆነ ፓራሊ እነሱና የእነ አብዱሰላም አካሄድ ይለያያል። እነሱ ቡክ ኦፍ ኮንኮርድ እነዚህ አጠቃላዩን ነገር ውጭ ያለውን ጭምር ኢትዮጵያ ውስጥ ለማስረጽ ነው። ኢትዮጵያ ውስጥ ያሉ ደግሞ እኛ ራስ ገዝነን እናወራለን፣ እንደ እግዚአብሔር ቃል ይቻያል፣ ተስማምተን ነው የምናወጣው ያሉት። ማርያም ድንግልናን አይቀበሉም። አሁን የማርያም ድንግልና እነ ዮሲያስ ደግሞ ይቀበላሉ ማለት ነው። ና ገባ ተብሎ ተለምኖ አልገባም። ድጋሚ ደግሞ የእነ አብዱሰላምን ስም ማጥፋት ምን ማለት ነው? ምን ማለት ነው? ይሄ ልክ አይደል? ቴንክ ዩ ሲሲዬ ሰላም ነው ወይ? ከቢሮ ተጨውቶ ስለሆነ ነው እያወራሁት ከሄድኩኝ ሶሪ። የግድ በቃ አንተ ጋር ሲገቡ ሰውን ካልተሳደቡ ትክክለኛና እውነተኛ አይደሉምና የግድ መወርወር አለበት ሰው እዚህ ላይ በዛ ነው የምታስበው። ሉትራኖችም ስላሉ በጌታ ለለመናችሁ የግድ ሰውን ካልተሳደበ የአንተ ቤት ላይ ትክክል አይደለም ብለህ ነው የምታምነው? አይደለም አብዱሰላም ወደ ሀሳቡ አይ የነካው ሰው ነበረ በግል አሁን ለምሳሌ በዛ ደረጃ ስትቆጡና ሲሳደብ አሁን ይሄ የራሱ ማረፊያ የሌለውና ማን እንደሆነ የማይታወቅ ሰው ሰውን ሲሳደብ አንተ ስድብን ስለምደግ ለግለሰብ ላይ ያስወረድኩት ሲጀመር እሱ ቤተክርስቲያንን መወከል አይችልም። ይሄ ሰውዬ ደሞዝተኛ ነው፣ ቀለብተኛ ነው። ቀለብ ተሰፍሮለት ነው። ቀለብ የሰፈረችልህ መካነ ኢየሱስ ናት። ስለዚህ መካነ ኢየሱስ ቀለብ የምትሰፍርልህ ከሆነ ፕሬዚዳንቶቹ፣ አመራሮቹ የሰጡትን ውሳኔ ማክበር ግዴታ ካልሆነ በቃ ለሙሉ ወንጌል ከሆነ አንተ አመለካከት የሚቀርበው ወደ ሙሉ ወንጌል ሂድ፣ አሊያም ደግሞ ወደ ጉባኤ እግዚአብሔር ቤተክርስቲያን ሂድ። በቃ እንደዛ ማድረግ ትችላለህ። ቁጭ ብለህ ከመካነ ኢየሱስ ደረቷ አብጧል ልቦ አብጧል ከሚሉ ሰዎች ጋር ተሰብስበህ ቤተክርስቲያንህን ምታማ፣ ቀለብ ምሰፍርልህን ቤተክርስቲያን ምታማ ሰውዬ አሁን ክብርህ አሁን እኮ ሰውዬው ክብሩን እኮ ነው እያስጠበቀ ያለው እንጂ እንደ ቤተክርስቲያን እንዳጠቃላይ የክርስቶስን አካል ስለመጠበቅ ሳይሆን የቤተክርስቲያኗን ገጽታ ስለመጠበቅ ሳይሆን የራሱን ሐሳብ ነው። አሁን ከቅድም ጀምሮ የሚያወራው ራሱን ለመከላከል ነው። ብራዘር ተረጋጋች፣ ተረጋጋ። እኔ የምለው ኦግስበርግ ዌልካም፣ እንኳን ደህና መጣ። እንኳን ደህና ቆየኝ። ሰላም ናችሁ? አለን እግዚአብሔር ይመስገን። በመጀመሪያ እንኳን ደህና መጣ። ቴንኪው ስለገባ። እኔ አብዱሰላም የሚባለው የመካነ ኢየሱስ አገልጋይ ነው ማለት እንችላለን? አገልጋይ እንደሆነ እናውቃለን። ወንጌላዊ እንደሆነ እንደሚያገለግል አውቃለሁ። የት እንደሚያገለግልም አውቃለሁ። ግን ያው እናወራለን ተባብለን ነበረ ከዚህ በፊት። ያው ይህን መንገድ ለምን እንደመረጠ አልገባኝም። ለማስረዳት ሞክረን ነበረ ግን የሆነ ስላልሆነ አይዶንት ኖ። እኔ እንደዛ ነው ማለት አልችልም። አሁን ላይ አይዴንቲቲው አለው ማለትም ይከብደኛል። ለምን ያው እያደረገ ያለው ጥያቄ እኮ መካነ ኢየሱሳዊ ነው እንዳልል ጭራሽ እኮ ራሱ አሁን አንዳንዶቻችሁ የምትጠቅሱትና እሱ የሚጠቅሰው ነገር በጣም የተለያየ ነገር ነው። እሱ አሁን ክሌም ያደርገው እንደው መካነ ኢየሱስ ማትለውን ነገር ነው እናንተ አዝሊፍ እያላችሁ እንዳለ የሚያወራው ማለት ነው። እና እንዴት እንደሆነ ያው መፈታት ያለባቸው ነገሮች አሉ። ኦብቪስሊ ትንሽ እላፊም የተነጋገርናቸው ነገሮች ስለነበሩ ከዛም አንፃር ሊሆን ይችላል አንዳንድ እንትን የሚለው እነሱ የሚፈቱ ነገሮች ናቸው። ከዛ ውጭ ግን ከኮንፌሽን አንፃር ያነሳው ትናንትም አንዳንድ ነገር ሲል ነበር ተብያለሁ እና እነዛ ነገሮች
እሱም ይዞ መጥቶ ከኮንፌሽኑ እየገለጠን እነሱ ላይ መነጋገር እንችላለን። ሙሌም ስላለ ምንም የምንደባበቀው ነገር የለም። እዛ ጋር ግልጽ ስለሆነ እዛ ላይ እኛም የጸና አቋም ስላለ ምንም ወደ ኋላ የምንልበት ነገር የለም። እዛ ላይ አንወሻሽም። ግን ፐርሰናል ለሆኑት ነገሮች ያው ከሱ ጋር እናወራለን ስለተባባለን እሱን አውርተን እንጨርሳለን። ከዛ ውጭ ግን ይህን ነገር ከኮንፌሽን አንጻር አጋጅቶ ያወራበትን ግን እኛም የምንሄድበት ጉዳይ ነው የሚሆን። የእኔም ትልቁ ጥያቄ አብዱሰላምን የፈለግኩትም ከዛ አንጻር ነው። ምክንያቱም ትናንትና ቡክ ኦፍ ኮንኮርድንም አንዳንድ የመካነ ኢየሱስ መጽሐፍትን እየከፈተ መጽሐፉ ማይለውን ነው ትርጉም እየተሰጠ ያለው። እየከፈቱት ያሉት ከመጽሐፉ ውጪ ነው። እዚህ ቲክቶክ ላይ ያሉት አንዳንድ ሉትራውያን መካነ ኢየሱስ ማታምነውን ነገር ነው እየተናገረ ያለው ሚል ነገር እያወራ ስለሆነ እንደው አብዱሰላም ከታች ካለ ፈቃደኛ ከሆነ እንደው ወንጌላዊ ካለ ገባና ትንሽ እናወራበት ጥሩ ነገሩን ፈታ ብናረገው። አይ ግል ነገር ከወደ ጎንዮሽ እንትን ካልክ አብዱሰላም እሱ ትክክለኛ ነገር አይደለም። ተመስገን ማርቆስ ሰልባ አረ እግዚአብሔር አረ ካለ ላክልኝና ገባ። ያው ካሎራው ይሄው እንትን ማለት ትችላለህ። ለአብዱሰላም ንገረው። ምክንያቱም በዛኛ በእናንተ በኩል ያለው የሉትራን ወገን እሱ ስለሆነ በዚህ አካሄድ ቤተክርስቲያን ለሁለት ልትከፈል ትችላለች ብሎ ሲናገር ጆሮዬ ሰምቻለሁ። ቪዲዮውን ሪከርድ ያደረጋችሁ ሰዎች የዚህ ሰው ይሄን ንግግር እኔ በጆሮዬ የሰማሁትን ንግግር ቅዱትና የቀዳችሁ ሰዎች ካላችሁ ቆርጣችሁ እንትን በሉልን፣ ፖስት አድርጉልን፣ አሊያም ላኩልን። ይሄ ሰው ሲናገር ማለት ነው። አንድ ቤተክርስቲያን ወንጌል ያደረገችው ሰው እንደ ቤተክርስቲያን ሊከፍላት የሚችል ነገር እንኳን ቢኖር የቤተክርስቲያን አገልጋይ እንደመሆኑ ላይቭ ላይ ወጥቶ ሐሳብ ከመስጠት በላይ መሬት ላይ ለአንድነት መስራትና መጋደል እንጂ ያለበት በዚህን ያህል መጠን ላይቭ ላይ ወጥቶ የራሱን ቤተክርስቲያን አሳልፎ እየሰጠ ከዛ በኋላ በሌላው እንትን ለመባል መፈለግ የለበት። አሁን ዞሮ እንደ ትናንትና እዚህ ሚዲያ ላይ የግለሰቦች ሐሳብ እንዲመስል አድርጎ ሲያወራ ነበር። ይሄው ግለሰብ የወራት ምናምን 1 ወር 2 ወር ቢሆን ነው ይሄ ውይይት ጋብ ካለ እዚህ ሚዲያ ላይ ያሉ የመካነ ኢየሱስ ቤተክርስቲያን ሉተራን ቤተክርስቲያን ተከታይ የሆኑ ወጣቶች ወጥተው እኛ ኮንፌሽናችን እንደዚህና እንደዚህ ነው ብለው ሲያስረዱ ለማሸማቀቅ ያልተጠቀማችሁባቸው ቃላት የለም። ባጃጅ አትሞሉ፣ መሬት ላይ ያለችው እንደዚህ አይደለችም እንደዛ አይደለችም ስትናገሩ ነበር። አሁን መሬት ላይ ካለችው ሰማይ ላይ አየር ላይ ካሉት ልጆች ጋር ተመሳሳይ አቋም መግለጫ ስትሰጥ ደግሞ ዞራችሁ ቤተክርስቲያኗን ለማዋረድ እኛ ለመካነ ኢየሱስ ቤተክርስቲያን ተጣሪ እኛንን ከናንተ በላይ ብላችሁ በድፍረት ስትናገሩ የነበራችሁ ሰዎች አላችሁ። ከኔ በላይ ማን መካነ ኢየሱስ አለ የሚል ቋንቋ ስትጠቀሙ አሁን መካነ ኢየሱስ አይ እናንተ አይደለም የምትወክሉኝ እኔ ይሄ ነው አቋሜ ብላ በነጥብ የተዘጋጀ እንትና የአቋም መግለጫዋን ሰጠች። ከዚህ በኋላ እኮ አፍራችሁ ዳር ይዛችሁ ጸጥ ብላችሁ ልትቀመጡ ነው የሚገባችሁ። ምክንያቱም ትናንትና ስታወሯቸው የነበሩት ሐሳቦች በቃ የሚጋጭ ውሳኔ ነው የተወሰነው። አሁን እናንተ እየተንተፋተፋችሁ ያላችሁት ከትናንትና ስህተታችሁ ጋር። ትናንትና ባጃጅ አትሞሉም አላችሁ። ባጃጅ አይደለም 10 ሚሊዮን የሚጠጋ ተከታይ ያላት መካነ ኢየሱስ እንደ አቋም መሪዎቿ ውሳኔ ወስነዋል። ከባጃጅ አለፉ ማለት ነው። ወደቀ ሐሳባችሁ። እኛንን ተጠሪ ያላችሁ እናንተ አይደለም ተጠሪያችሁ። ምክንያቱም የእናንተ ሐሳብ ይታወቃል። እዚህ ሶሻል ሚዲያ ላይ ያላችሁ ሐሳብ ውጥንቅጡ የሞላ በጴንጤኮስታል ተሸፍኖ የሚቀጥል ቤተ እምነት ተውጦ የሚቀጥል ቤተ እምነት እንዲኖር ነው የፈለጋችሁት። አሁን ልክ አፈሯን ከላይ አራግፋ ጥያቄ አለኝ አቡና አፈሯን ከላይ አራግፋ
አይ አትጠይቀኝም አንተ አሁን ቀደም ራሱ በቃ ታዲያ ምን አንተን መስማት ግዴታ ያለብን። ለማንኛውም አንተ አስተምሮ ላይ ጥያቄ ካለ አትስማ። በቃ እያወራሁ ነው፣ አትስማውታ። እኔ ሐሳብ የሰጠሁት አንተ ላይ አይደለም። ሲጀምር እጅህን አወጣክ፣ ስምህን አልጠራው ምን አልኩ? እስካሁን ስለአንተም ያወራሁት ወሬ እኔ እየተናገርኩ ያለሁት አሁንም ግለሰቦቹን እዚህ ሚዲያ ላይ ያሉትን ግለሰቦች ለዩ። ማን ለቤተ ክርስቲያን ከለላ እንደሚሆን፣ ማን ቤተ ክርስቲያንን አሳልፎ እንደሚሰጥ፣ ማን የግለሰቦች ጠበቃ እንደሆነ፣ ማን ትልቁን የክርስቶስን ቤተ ክርስቲያንን ፕሮቴክት ለማድረግ እንደሚሞክር እዚህ ውስጥ ያላችሁ ሰዎች ለማወቅ ሞክሩ። በአጠቃላይ አባችሁ እዚህ ቤተ ክርስቲያንን እንደፈለጉ መካነ ኢየሱስን መታከል ትልቅ ቤተ ክርስቲያን እንደፈለጉ አፋቸውን የሚከፍቱ እንቶን የሚባል ግለሰብ ሲነካ ደም ስራቸው የሚገተር ምላሳቸውን የሚወድሩ ሰዎች አሉ እዚህ ሶሻል ሚዲያ ላይ ገባ። ለቤተ ክርስቲያን ከሚሰጡት ክብርና ቦታ ይልቅ ለአንድ ግለሰብ የሚሰጡት ጥብቅናና ቦታ የሚበልጥባቸው ሰዎች አሉ። አለቀ። እዚህ ታማኝነታችሁ አሁንም ቢሆን ለክርስቶስ ቤተ ክርስቲያን ነው መሆን ያለበት። በቃ ስለዚህ እድል ሰጠናለህ እናውራ። ቤት ፌር ከሆነ ወይስ ልጨርስ? ቤቱ በጣም ይወለ ቤቱ ሐሳቡን ይጨርስና አንተም ረጅም ሳደቂ ይዘህ ታወራለህ። ምንም በዚህ እንትን አትበሉ። ግን ሰውየው አረፍተ ነገሩን ሳይጨርስ ሐሳቡን ሳይቋጭ ኢንተራፕት ማድረግ ግን ይሄ የኮሙኒኬሽን እንትን አይደለም። ይሄው ኦግስበርግ ይጨርስ። ብዙ ሰው አውርቷል። እሺ ችግር የለውም። ይጨርስና በቃ አንተ ትጠይቃለህ። አቤላ ሐሳቡን ይጨርስ። አቤላ ቀጥል። ስለዚህ እየተናገርኩ ያለሁት ምንድን ነው? አሁን ቤተ ክርስቲያኒቷ እንደ ተቋም የወሰነችው ውሳኔ እንደ ተቋም አክብሮ ጸጥ ማለት ነው የነበረበት ያለበት ሰው በቃ መድረኩን አላጋራም አለች አይደል? መድረኳ የሷ ነው የእናንተ አይደለም። እዚህ መድረኳን ባለማጋራቷ ምን እቺ ቤተ ክርስቲያን ታተርፋለች የሚለውን አስልተው ነው። ምሁራኖች ናቸው ይህንን ሐሳብ የወሰኑት። በጣም ምሁራን ሰዎች ናቸው የወሰኑት። ዶክተሮች ናቸው። የተለያየ ነገር ላይ ጥናት የሰሩ ሰዎች ናቸው። በመጋራት ቤተ ክርስቲያኗ መድረክ በመጋራት ያጎደለባትን ታውቃለች። ከምእመን ጤናማ መንፈሳዊ ሕይወት አንጻር፣ ከልምምድ አንጻር የመድረክ መጋራት ምእመኖቿን በተኩሎች በተመሳሳይ ጭንብል ባደረጉ የበግ ለምድ በለበሱ ተኩሎች ምእመኖቿ ምን ያህል እንደተበሉባት የምታውቀው ቤተ ክርስቲያን በጥናት የተደገፈ አባሎቿን ቆራቢ አባላቶቿን የምታውቀው ቤተ ክርስቲያን ናት። ይህንን ጥናት አጥንታ ግራና ቀኙን አይታ ቤተ ክርስቲያን ያዋጣኛል፣ መድረኬን ፕሮቴክት ባደርግ፣ አገልጋዮቼ የትም እየሄዱ ማገልገላቸው ዙሪያ ላይ ጥንቃቄ እንዲያደርጉ፣ ለሌሎች መድረኬን መስጠቴን ጥንቃቄ አደርጋለሁ አለች። ይሄ የቤተ ክርስቲያኗ የግሏ አቋም ነው እንደ ቤተ እምነት። ስለዚህ ይህንን አቋም በተመለከተ እንደው የሆነ ነገር አግኝተናል የሆነ ነገር አተናል የሚለው መሃል ላይ አድርገን ማንሳት ያለብን እኛ ነን። መድረኳን ሎክድ በማድረጓ መድረኳን በመዝጋቷ ለሌላ አልሰጥም በማለቷ ሊናደዱ የሚችሉ የዚች ቸርች መድረክ ላይ የሄዱ ፍላጎቶቻቸውን የሚያገለግሉና ፖስታ የቀረባቸው ሰዎች ናቸው እንጂ ጤናማ አማኝ መድረኬን አላጋራም ካለች አንድ ቤተ እምነት መብቷ ነው። ስትመጡ ሙሉ ወንጌል ናቸው አላስገባም አላለች ቤተ ክርስቲያን። ስርዓተ እምነቷን አክብረ ሄደ የምትጠቀም ከሆነ እሁድ ብትገባ ሃይማኖትን ፈትሸው አያስገቡም። ቃል መካፈል ትችላለ፣ ዝማሬ መስማት ትችላለ። እንደ ካልቸሯ ቤተ እምነቷ እንደመጣችበት ማንነቷ ያንን አክብረ የምትቀመጥ ከሆነ ፕሮግራም መካፈል ትችላለ። ሄደ ፊት ብዬ መድረኳ ላይ ወጥቼ ልምምዴን ልምምዶ አደርጋለሁ፣ ትምህርቴን ትምህርቱ አደርጋለሁ ማለት ግን አትችሉም። በቃ ዶናል የሚለቃቅም ሰውዬ ነው እንጂ ለአንዱ ቀላና ጥይት ሰጥተህ ለአንዱ ቀላ ብቻ ሰጥተህ አስቸጋሪ ሆነ። እሺ እንቀጥል። ካሎሮ እሺ፣ አቤላ ለኔ ብለሽ እሺ፣ ካሎሮ ሐሳብን ቀጥል። እሺ፣ ለምን እሱን ቀድሞ የገቡ ሰዎች አሉ እንዴ? ልጆቹ ለምን የማያወሩት ሌሎቹ? እሺ፣ ኦግስበርግ
ኦገስት ወር ወይ ሙሌ ቢያወራ ጥሩ ነው። ቅድም ላይ ትንሽ ስላወራ ኤርሚ አውራ ችግር የለም። እኔ ትንሽ ጫጫታ ስላለ እኔ ጋር ቅድም ለማውራት እንትን አልተመቸኝም። እሺ ሙሌ እሺ እንዝጋሙ። እሺ ከዚህ ከትናንት ወዲያ ነው ላይቭ የገባንበት። እስኪ እኛ ደግሞ እንዴት ነው ኤክስፕሌን የምናደርገው የሚለው ነገር እንልበል። የመጀመሪያው ነገር መግለጫው መጋቢት 16 ነው የወጣው ከአንድ ወር ከ20 ቀን በፊት ማለት ነው። ስለዚህ መግለጫው አሁን ልክ እኛ ይዘነው ስንመጣ የወጣ አይደል። መግለጫው ከፕሬዝዳንቱ ጽህፈት ቤት ነው የወጣው። ከዛ በኋላ ወደ ሲኖዶስ ነው የተላከው። ከዛ ነው እኛም ልናውቅ የቻልነው። ለምን በውስጥ የተላከ ደብዳቤ ነው እንጂ ለሙሉ ወንጌል ቤተክርስቲያን፣ ለቃለ ሕይወት፣ ኢንተርናሽናል ቸርቾች ተብሎ አይደለም ደብዳቤው የተጻፈው። እንደዛም አይል የሚለው ለዛው ለቤተክርስቲያኒቱ ሲኖዶሶች፣ ለሲኖዶሶቹ ፕሬዝዳንቶች እና ደግሞ ለአገልግሎት ማዕከላት ተብሎ ነው የተጻፈው። ስለዚህ እኛም ልናውቅ የቻልነው የቱ ጋር ነው? ወደ ሲኖዶስ ይመጣ ነው። ወደ ሲኖዶስ ከመጣ ደግሞ ወዴት ይመጣል? ወደ ሰበካ፣ ወደ ማህበረ ምዕመናን ወይም ደግሞ ወደ ቸርቾቻችን እኛ ወዳለንባቸው ማህበረ ምዕመናን ይመጣል ማለት ነው። ስለዚህ ከዛ አንፃር ልናውቅ የቻልነው ስለምናገለግልም በቤተክርስቲያን ውስጥ እናውቃለን፣ የሚተላለፉትን መመሪያዎች እናውቃቸዋለን። ስለዚህ መግለጫው ወይም ደግሞ ደብዳቤው አዲስ የመጣ ነገር አይደለም። ከዚህ በፊት የነበራትን አቋም አሁን ቦልድሊ ክሊር በሆነ አማርኛ ግራም ቀኝም ባልሆነ መልኩ ጥርት አድርጋ ያስቀመጠችበት ነው። ስለዚህ በ2003 እና በ2010 በራሷ ያው ካውንስል ስላላት በዛ ይሄን መግለጫ አስቀምጣለች። ምን ብላለች? አስተምሮዬን ሳይሸራረፍ ከሚቀበሉት ጋር መሰዋያና ምስባክ እጋራለሁ ብላ አስቀምጣለች። ይሄ ዛሬ አይደለም፣ 2 ዓመት 3 ዓመት አይደለም፣ 2003 እና 2010 ላይ ሲመተ ጵጵስናና ሲመተ ሐዋርያንም እንደዛው አውግዛ አስቀምጣለች። ስለዚህ አሁን ያለውን ከዚህ በፊት የነበራትን አቋም በደንብ ሳይተገበሩ የቀሩ ነገሮችን ቦልድሊ ቤተክርስቲያን እነዚህ ነገሮች የምዕመናንን ጤና ከመጠበቅ ከማስጠበቅ አንጻር ቤተክርስቲያኒቱን ማንነቷን በደንብ ቦልድሊ ይዛ እንድትቀጥል፣ ለምን ህልውናዋ በሉተራንነቷ ላይ የተመሰረተ ነው። ስለዚህ ያንን ማንነቷን ካጣች ቤተክርስቲያን ሌላ ቤተክርስቲያን ነው የምትሆነው እንጂ ሉተራን አትሆንም ማለት ነው። ስለዚህ ያንን ይዞ ከመቀጠልም አንጻር ነው ይሄ ፓስቶራል ሌተር ነው ወይም ደግሞ የእረኝነት ነው ማለት የቤተክርስቲያኒቱ ፕሬዝዳንት ካላቸው ስልጣን የተነሳ ለምን ቤተክርስቲያኒቱ የሚመሩት እሳቸው ናቸው። ስለዚህ እረኛ ናቸው ለምዕመኑ ማለት ነው። ዝም ብለው እዛ እንደ ሞዴል አይደለም የተቀመጡት ወይ ደግሞ እንደሆነ ፊገር አይደለም እዛ ላይ የተቀመጡት፣ ቤተክርስቲያኒቱን ሊመሩ ነው። ስለዚህ እንደ ቤተክርስቲያን መሪ ደግሞ የምዕመናቸው ነገር ስለሚያሳስባቸው፣ የምዕመን ጤና ስለሚያሳስባቸው ከዛ አንጻር ይህን ፓስቶራል ወይም ደግሞ የእረኝነት መልእክትን ለሲኖዶስ ፕሬዝዳንቶች እና ለአገልግሎት ማዕከል አስተባባሪዎች ተግባራዊ እንዲሆኑ በጥብቅ ጽፈው በጽህፈት ቤት ደረጃ ወጥቷል ማለት ነው። ስለዚህ መግለጫው ላይ እንደሚለው ከዚህ በፊትም በቀድሞ ፕሬዝዳንቶች ተፈርመው ወደ ውሳኔ እንዲገቡ ወደ ተግባር እንዲገቡ የተደረጉትም ነገሮች ወይም ተደርገዋል። አሁንም ድጋሚ ተፈርሞባቸው ወደ ውሳኔ የዛኔ ሌላ ነገር ተብሎ አሁን ሌላ ነገር እየተባለ አይደለም ማለት ነው። የዛኔው ውሳኔ ምንድነው የተደረገው? ድጋሚ ተፈርሞበት ወደ ምንድነው የመጣው? ድጋሚ ወደ ውሳኔ ወደ ትግበራ በደንብ እንዲገባ አቅጣጫ ነው የተሰጠበት ማለት ነው። ስለዚህ ቤተክርስቲያን ጉዳዩ የሚለው ላይ ካያችሁት ምን ብላ አስቀምጣለች? የመጀመሪያው ቤተክርስቲያን የአምልኮ ስርዓቷን በስብሐት ለአምላክ ወይም ደግሞ የቅዳሴ ስርዓት አላት። ያ የቅዳሴ ስርዓት ደግሞ ምንድነው? ይሄ አምልኮ ስንል ይሄ በተለምዶ ወርሺፕ እንደሚባለው የዛች ሰዓት ብቻ ነገር አይደለም። የኛ የአምልኮ ስርዓት ወይም የቅዳሴ ስርዓታችን ከመጀመሪያው መክፈቻ ጸሎት ጀምሮ እስከ መጨረሻው የቄሱ ቡራኬ ድረስ የአምልኮ ስርዓታችን ነው። አምልኮ ነው ምንለው። ስለዚህ ምልጃን ያካትታል፣ ወደ እግዚአብሔር መማለድን ያካትታል። ለቀኑ የተመደቡ ካላንደር ስላላት ወይም በግዕዙ መራሁት የሚለው በእንግሊዘኛ ዲክሽነሪ የምንለው ነገር አለ። ያ ካላንደር ምንድነው? በአመቱ ውስጥ ለእያንዳንዱ ቀንና ለእያንዳንዱ እሁድ
የተመደቡ ጥቅሶች አሉ። አመቱን የዋጁ ለምን ዘመነ ዮሐንስ ላይ ስለሆነን አሁን ከዛ ጋር ሪሌት የሚያደርጉ በዓላት ሲኖሩ ከበዓላቱ ጋር የሚገናኙ ጥቅሶችን ቤተክርስቲያን መድባ ከዛ ከተመደቡት ጥቅሶች 3 ጥቅሶች ናቸው ለእሁድ የሚደረጉት። አንድ ከብሉይ ኪዳን፣ አንድ ከአዲስ ኪዳን እና አንድ ከመልእክታት ይደረጋል ማለት ነው። ስለዚህ እነዛ 3ቱ ይነበባሉ። ወንጌሉን ቄሱ ያነበዋል። ከዛ የሚሰበከውም ስብከት የዛን ቀን ከእንትኑ ነው የሚሆነው ማለት ነው፣ ከወንጌሉ ነው ቢሆን ተመራጭም የሚሆነው። ብዙ ጊዜ የሚሰበከውን ከዛ ነው። ለምንድን ነው? ጸሎቱ ጋር ሌላ ነገር፣ አምልኮ ወይም መዝሙር ሲዘመር ሌላ ነገር፣ ከዛ ስብከት ላይ ሌላ ነገር እንዲሆን አይደለም ማለት ነው። ወጥ ነገር ይዘን እንወጣለን። ለምን? ሐዋርያት ሥራ 2 ላይም እንደሚለው በአንድ ልብ ሆነው በአንድ ሀሳብ ሆነው ይተጉ እንደነበረ፣ ይጸልዩ እንደነበረ፣ እንጀራን በመቁረስ ይተጉ እንደነበረ መጽሐፍ ቅዱስ ስለሚናገር ማለት ነው። ስለዚህ አንድ ሀሳብ መሆን ደግሞ አለብን። አምልኮ ሰዓት ላይ አንዱ እያመለከ አንዱ ሌላ ነገር አይሰራም ማለት ነው፣ ወይ ሌላ ነገር ሌላ ልምምድ ውስጥ አይገባም። ስለዚህ በአምልኮ ሰዓት አምልኮ ይሆናል፣ በቃል ሰዓት ቃል ስብከቱ ይሆናል ማለት ነው። ስለዚህ ከወንጌሉ ይሰበካል። ይሄ ደግሞ ይሄ የነበረው የአምልኮ ስርዓት ደግሞ እየተበደለ ስለነበረ ለምን ቄሶች ወንጌላውያን በማህበረ ምዕመናኖቻቸው አይሆኑም። እሁድ ዕለት ወይ አገልግሎት ብለው ወደ ሌሎች ቤተ እምነቶች ይሄዳሉ። የዛኔ ምን እየሆነ መጣ? ያ ቦታ ቫካንት እየሆነ ባዶ እየሆነ መጣ ማለት ነው። ስለዚህ ያ ባዶ ከመሆኑ የተነሳ ደግሞ ቅድም አቤላም ሲለው እንደነበረው ምዕመኑ ማግኘት የሌለበትን ነገር እያገኘ መጣ። የስህተት ትምህርቶች፣ የቤተክርስቲያኒቱ አቋም ያልሆኑ ትምህርቶች እየተሰበኩ እየተደረጉ መጡ ማለት ነው። ስለዚህ ቤተክርስቲያን እንደ ቤተክርስቲያንነቷ ያንን ደግሞ መቆጣጠር መቻል አለበት። ስለዚህ ያንን ያደረገችው። ስለዚህ አትውጡ፣ ይሄ ነገር እናንተን የሚመለከት ነው፣ እናንተ ግን ወጣችሁ ባዶ እየሆነ ነው ያ ቦታ። ስለዚህ እዛው በማህበረ ምዕመናኖቻችሁ ቆይታችሁ ምንድነው የምታደርጉት? ተግባራችሁን ነው የምታደርጉት። ቄስ ከሆነ ምዕመኑን የመጠበቅ መንጋውን የመጠበቅ በዛ ቀን የሚሰበከውን አምልኮን የመምራት እዛ ላይ የሚሰበከውን ነገር የመቆጣጠር ኃላፊነት አለበት። ምዕመኑ ማግኘት ያለበትን ነገር እንዲያገኝ ማድረግ መቻል አለበት። ስለዚህ ይሄ የእሱ ኃላፊነት ነው። ስለዚህ ኃላፊነታችሁን ተወጡ ነው ቤተክርስቲያን ያለችው፣ አዲስ ነገር አይደል። ለምን? ቄሱ ኃላፊነቱ እንደሆነ እኮ ግልጽ ነው። ስለዚህ ኃላፊነትህን ተወጣ ነው የተባለው እንጂ አዲስ ነገር አለ። ኃላፊነቱን ሲወጣ ምን ያደርጋል? ምስባኩ ላይ ወይም ስብከት የሚሰበክበት ጋር ማንም ከየትም መጥቶ የፈለገውን ስብከት ሊሰብክ አይችልም። ለቀኑ ከተመደበው የወንጌል ክፍል ብቻ ነው መስበክ የሚችለው። ከዛ ውጭ መስበክ አይችልም። ሲቀጥል ህግና ወንጌል ምንለው አለ። የኛ ቴዎሎጂ ሰመራይ ሲደረግ ህግና ወንጌል ያ ማለት ህጉ ኃጢአታችንን የሚያሳየን እኛንም የሚያሳየን አለመቻላችንን የሚያሳየን ዛሬም ደካማ እንደሆንን ሲያሳየን፣ ወንጌሉ ደግሞ ተስፋ እንዳለን ዛሬም የኃጢአትን ይቅርታ እንደምንቀበል ክርስቶስን የሚያሳየን ወንጌሉ። ለምን? መጽሐፍ ቅዱስ የሚለው ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው ብሎ ስለሚናገር ማለት ነው። ክርስቶስ ደግሞ የህግ ፍጻሜ ስለሆነ፣ ስለዚህ ህግና ወንጌልን የያዘ ስብከት ነው ስብከት ብለን ልንጠራ የምንችለው። እንደ ሉትራን እንደ መካነ ኢየሱስ ትክክለኛ ስብከት ነው የምንለው። ስለዚህ ያንን ፍሬምወርክ በጠበቀ መልኩ ደግሞ መሰበክ መቻል አለበት። መብረር ትከንፋለህ ልትበለጽግ ነው ይሄ ነገር ይሆንልሃል ስብከቶች አይደሉም። ለኛ እንዳስተምሯችን ስብከቶች አይደሉም። ስብከት ስለ ክርስቶስ፣ ስብከት የዛሬ 2000 ዓመት ስለሆነልን መስቀል ላይ ስለተሰራው ስራ። ስለዚህ ያንን ነው በየእሁዱ የምንሰማው ማለት ነው። አዲስ ነገር አንሰማም በቃ። ስለዚህ ህግና ወንጌልን በጠበቀ መልኩ ስለሚሰበክ ከዛ አንፃር ነው ቤተክርስቲያን አገልጋዮቿ ወደ ሌላ እንዳይሄዱ ያደረገች። ከጥላቻ አንፃር አይደለም፣ ግን መሰረተ እምነቷን ከማስጠበቅ አንፃር ያንን አውጥታለች ማለት ነው። ስለዚህ ምስባክና መሰዊያ የሚለው ጋር ስንመጣ ደግሞ ሁለተኛው ምስባኩ ወንጌሉ የሚሰበክበት ነው ወይም ፑልፒት የምንለው፣ መሰዊያው ደግሞ ቅዱስ በራቱ የምንካፈልበት ነው። ስለዚህ ሁለቱን ለምን ደግሞ አትጋራው? የምስባኩን ቅድም ብያለሁ፣ ወንጌሉን ሲሰበክ ከዕለቱ መሰበክ አለበት። በተጨማሪ ደግሞ ቤተክርስቲያኒቱን አስተምሯን የሚያውቅ ቤተክርስቲያኒቱን የሚያውቅ እዛው አገልጋይ የሆነ ማገልገል ስላለበት ከዛ አንፃር ከሌሎች ጋር አልጋራም። ለምን? የመሰረተ እምነት ልዩነት አለ ብላ ስለምታምን። ከመሰዊያ አንፃር ደግሞ የጌታ እራቷ ዝግ እንደሆነ ይታወቃል። በቅዳሴ ስርዓት መጽሐፋችን ላይ ወይም በዜማ መጽሐፋችን ላይ ምን የሚል አለ? የመጨረሻው ንግግር አለ የቄሱ ጌታ እራትን ከመስጠቱ በፊት ወይም ምዕመናን ለመውሰድ ከመምጣታቸው በፊት ማለት ነው። ምንድነው የሚለው?
የቤተክርስቲያኒቱ ቆራቢ ሁሉ ተዘጋጅቷል። የቤተክርስቲያኒቱ ቆራቢ አባላት ወደ ጌታ ማዕድ ቀረቡ ነው የሚባለው። ስለዚህ የቤተክርስቲያኒቱ ቆራቢ አባላት ደግሞ እነማን ናቸው? በቤተክርስቲያኒቱ ተምረው የእምነት ማጽኛ ትምህርት ይሄ በተለምዶ ደህንነት የሚባለው እሱን ተምረው ከዛ ሰርተፍኬት ወስደው አሁን ጌታ እራት መውሰድ ትችላላችሁ ተብለው በቄሱ ይሁንታን አግኝተው ለጉባኤ ተዋውቀው አባል የሆኑ ናቸው። እነዛ ሰዎች ደግሞ ከዛ በኋላ ምን ይማራሉ? የደቀ መዝሙር ትምህርት፣ የአገልግሎትን ትምህርት ይማራሉ ማለት ነው። በዛ የአገልግሎት ትምህርት ደግሞ ወደ አገልግሎት እስኪገቡ ድረስ ያንን ትምህርት ይማራሉ። ያንን ሲጨርሱ ኦፊሻሊ ማገልገል እንደሚችሉ ቤተክርስቲያን ታሳውቃለች፣ ለምዕመኑ ይሁንታን ያገኛሉ ማለት ነው። ስለዚህ አባል ብለን የምንጠራው እነዚህን ነው። እኛ ቆራቢ አባል የምንለው ቆራቢ ስንል ያው የሚቆርቡም ናቸው የሚያገለግሉም ናቸው ማለት ነው። ከዚህ ውጭ የሆነ ጌታ እራት መውሰድ አይችልም እንደ ቤተክርስቲያኒቱ መሰረት ያለ። ስለዚህ መሰዊያም አልጋራም ስትል ይሄንኑ ነው ማለት ነው። ከዛ ደግሞ የመዝሙሩን ስርዓት በተመለከተ ስብሐት ለአምላክ የሚባል የዝማሬ ደብተር ወይ መጽሐፍ አላት። ዛሬ አይደለም የጀመረው፣ የቆየ ነው፣ ያደግንበት ነው። ያንን ተጠቅመን ነበር ስንዘምር ያደግነው። ስለዚህ እነዛ መዝሙሮች ኦልሞስት ከ400 በላይ መዝሙሮች አሉት። የሌሎች ወንጌላውያንም ዝማሬዎች አሉበት። ግን ኬርፉሊ የተጠና ከስነ መለኮቷ ጋር አብሮ የሚሄድ መዝሙሮች ናቸው እዛ ስብሐት ለአምላክ ውስጥ ያሉት። ስለዚህ ማስታወቂያ ከመነገሩ በፊት መዝሙር ይዘመራል። ማስታወቂያ ከተነበበ በኋላ ይዘመራል። ከስብከት በፊት፣ ስብከቱ ካለቀ በኋላ ይዘመራል። ዝማሬው ሁሉንም ያካተተ ደግሞ ስለሆነ አንዱ ብቻ እየዘመረ ሌላው የማይዘምርበት ወይ ሌላ ነገር የሚያደርግበት ነገር ሳይሆን ሁሉም ያንን ደብተር ይዛል። ቲቪ ያላቸው ደግሞ ካሉ እዛ ላይ ዲስፕሌይ እየተደረገ ሊሪክሱ እየታየ ወይም ደግሞ ግጥሞቹ እየታዩ ሁሉም አብሮ ይዘምራል። እግዚአብሔርን አንድ ላይ ያመልካሉ ማለት ነው። በአንድ ሀሳብ በአንድነት። ለምን ቤተክርስቲያን ውስጥ ያለ ነው አንድ ነን ብለን ስለሆነ ማለት ነው። ስለዚህ በቄሱ መሪነት ከዛ ቄሱን የሚያግዙ ደግሞ 2-3 የአምልኮ መሪዎች ይሆኑና አንድ ላይ እንዘምራለን ማለት ነው። ስለዚህ እዛ ውስጥ በጣም ብዙ መዝሙሮች አሉ። በጥምቀት ጊዜ፣ በጌታ እራት ጊዜ፣ በበዓላት ጊዜ የሚዘመሩ ለምሳሌ በፋሲካ ደም ከሆነ እኮ ሰማን እኮ መቶ ጊዜ ነው የወራ ነው ሰለቸን እኮ ብራዘር እንዴ አንድ ነገር ነው ያወራችሁ ያላችሁት። ልብ ካላችሁ ወንጌላዊው አብዱልአዚዝ እሱን ነው ከእናንተ በላይ የምናውቀው። ቤተክርስቲያን ሪኮግናይዝ ያደረገችው አንድ ሚዩት አድርግሽ አወራ እኮ ቅድም አልጨረስኩም እኮ እኔ ካልወራው አንተ ነው የገባው። አንድ አይነት ሀሳብ ነው እኮ እያወራችሁ ያላችሁት። እኛም ደግሞ ብዙ ሰዓት ጠብቀናል እናውራ እንዴ ምን ያለ መሰለህ እንዴ ሲሶስ 10 ጊዜ ነው እያወራሉት አንድ አይነት ሀሳብ ያስወረዱ ነው እኮ ሲሶ። እሺ ሲሶ እኔ አላስወረድኩም። አንድ ደቂቃ አስጠኝሽ። እሱ ዝማሬ ላይ የትቆይ ለምሳሌ ስለ ዝማሬ አገልግሎቱ እየተናገረ ነው። ካሮሮ በይወልድ አሁን ሐሳብን ሳያስጨርስ ያንን ኖ አቤል ጨረሰ ዝም አልኩኝ። ብዙ ሰው እኮ ሲጨርስ እኮ ዝም በል ተብዬ ዝም አልኩኝ። ግን በመሀል እድል ስጡን። ተቃራኒ ሐሳብ ነው ያለኝ፣ እድል ስጡኝ። እኔ ፊት ለፊት እኮ የሚታወቅ መካን ኢየሱስ የሾመችው ሪኮግናይዝ ያደረገችው ሰው ትላንትና መጥቶ አንድም የሚያወሩት ነገር ቡክ ኦፍ ኮንኮርድ ላይ እስሙን ካታቋይ ለምን አታቆይ? እሺ አንዴ ላውራ እንዴ አታቆመኛ እንዴ አንዴ ጨርስና ትገባለህ። አንተ እኮ ልክ ሆነ አይደለም እኮ የሰማው እኮ እኔ እያስረዳው ነበር። ልክ ሆነ አይደለም እየሰማው። ቆይ ስማኛ እንዴ ላውራ። ቆይ አንዴ እኮ ላውራና ታወራለህ። ላውራና ታወራለህ። ስለሚያወሱ ወንጌላዊን ጥራውና እሱ ጋር አንዴ በሲል ማን ጉስበር እሺ አንዴ ሚዩት አድርገና ቆንጆ ነገር ልሽጥ። እሺ አመሰግናለሁ። ይኸውልህ ሲሶ መሆን ያለበት አሁን ከነዚህ በላይ አሁን ከሚያወሩት ከነ ሙሌም ከነ ብዙዎቹ አሁን እዚህ ጋር ከአንዳንድ ወንድሞች
የተሻለው ማን ነው? ወንጌላዊ ድለዚስ ነው። ለምን እናውቀዋለን፣ ማን እንደሆነ እናውቀዋለን፣ ቤተክርስቲያን እንደሚመራ እናውቀዋለን። ትላንት የተናገራቸው ነገሮች እውነት ቤተክርስቲያኗ ትቀበላለች አትቀበልም? ይሄ እንግዳ ትምህርቶች፣ ጸጉረ ልውጥ ትምህርቶች አሉ። እሱ ደግሞ አናቃቸው፣ ምዕራባዊ የሰጣቸው ናቸው። አለበለዚያም ደግሞ ጉግል ላይ ሰርች ያደረጉት ናቸው እንጂ ስሞል ካታኪሱም፣ ዳርች ካታኪሱም፣ ቡክ ኦፍ ኮንኮርድ ላይ የትኛው የመካነ ኢየሱስ መጽሐፍ ላይ አጋዥ መጽሐፎች ላይ የለም ብሎ ሲናገር ሰምተነዋል። ልብ ካላችሁ እሱን አስገቡትና ከሱ ጋር እንወያይ። መጽሐፉን እየከፈተ እያሳይ ይኸው ይግባ እኮ ልግባ እያለ እኮ እውነት ስላለ እኮ ቆይ አንዴ ወንድሜ 3 ጊዜ መጥቷል። እዚህ ወርዶ ነው 3 ጊዜ መጥቷል። 3 ጊዜ መጥቷል እኮ በቃ ዝም ብሎ ሰው በሌለበት ቦታ መለፍለፍ ቤዘቁ መለፍለፍ እኮ አሁን አልመጣም። እንደ 2-3 አቤል እኮ አስወርዶት ነው እኮ አቤል ከአንዴ 2 እኮ አስወርዶት ነው። ሰውየው እኮ ኮቴ እጅጌ ምናምን ነው የሚለው እንጂ ስለ መካነ ኢየሱስ አይደለም የሚያወራው። ስለ ነው ላስረዳ እያለ ነው አቤል። አንተ ስለ መካነ ኢየሱስ ካወራ አሁንም በቃ እንደዛ ከሆነ ትምህርቱ ላይ ቆይ ሙሌ አንዴ ጫጫታ እያለም ላውራ አንዴ ቆይ እኔ መጨረስኩኝ እኔ ሳወራ ነው እንደ እስካሁን ዝም ብለህ ታወራለህ እኮ እኔ እኮ ዝም ብዬ ወሬው ይቅርና ቡክ ኦፍ ኮንኮርዱ ያ ባለፈው ያስተማራችሁ ትምህርት ማርያም ዘላለማዊ ድንግል እንዳላት ቤተክርስቲያን ነው የምታምን ከሆነ ይኸው እሱ ይግባና ያሳያችሁ። እናንተ ማሳዩን ዝም ብሎ አሁን ጉንጫ አልፋ ነገር ነው የምትወሩት። ቆይ አይደለም እኮ አሁን የፈለገ ነገር ቢያወራ እኮ እኛ አንሰማም። አንድ ወንጌላዊ ነኝ ቄስ ነኝ ብሎ የፈለገውን ነገር እኮ ሊያወራ ይችላል። ይሄን እኮ ካውንስል ላይ ራሱ የ2010 ላይ ስብሰባ ላይ እኮ ደንግገዋል። ለዘብተኞች እንዳሉና ቸልተኞች ቄሶች፣ ወንጌላውያን ጭራሽ በሰበካ ላይ ራሱ ለዘብተኝነት እንዳለ ገምግመዋል እኮ። እነዚያ ማስተካከል እንዳለባቸው፣ ትምህርታቸው መጠንቀቅ እንዳለባቸው የ2010 መግለጫ ላይ አስቀምጠዋል። ይምጣና ቡክ ኦፍ ኮንኮርድ እሱንስ እንዴት ልንቀበል እንችላለን? እኛ ቡክ ኦፍ ኮንኮርድ ላይ የሌለውን የሉተራን እምነት መግለጫ ላይ የሌለውን ነገር ቢያወራ በሉተራን ስኮላሲዝም ላይ ሊጠመዘዝ ነው። ሙሌ አሁን ሀሳቡ ሊጠመዘዝ ነው። ምን ሊያደርገው ነው ካልወራ ጎበዝ ፖለቲከኛ እዚህ ቲክቶክ ላይ ሰንብቷል። ምንድነው የመካነ ኢየሱስ መግለጫ ቀርቶ የማርያም ድንግልና ሊሆን ነው ጉዳዩ። ቅድሙ እንመለስና አቤላ ሽፍት እያደረጉት ስለሆነ በመጀመሪያ ደረጃ ኦግስበርግ ከታች ብዙ ሰው ጥያቄ ስላለው አሁን መግለጫውና መግለጫው ላይ ጥያቄ ያለው ሰው ዛሬ ጥያቄ አንሳ እና ደግሞ መግለጫው ሲሳ እያስወረዳችሁ ነው እኮ። ለምን እንደምታስወርዱኝ አላውቅም። አላስወረድንም። ኔትወርክን ቼክ አድርገው። አሁን አንተ ማውራት አትችልም። ቆይ ሙሌ አንተን አናውቅም እኮ አንተን አናውቅም። ከአንተ በላይ እሱን ነው የምናውቀው እያልኩ ነው እኮ። ቤተክርስቲያኑ የሾመችው ልጅ አለ። እናንተ ልክ አይደላችሁ አናውቃችሁም እያላችሁ ነው ወይ? ካሎራው አንተራው ለምን አጠራውም እንዴ አለኝ የምትለው ቄስንም አንተ ማነህ እና ነው የምሞግተው ነው የምልህ። አንተ ከየት ነህ ምንድን ነህ እያልን ነው። ቤተክርስቲያኗ ሾማለች ወይ? ቤተክርስቲያኗ ሾማለች እንዴ? እኛ በሽመት እኮ አይደለም በእምነት መግለጫና እኛ በእምነት መግለጫ በቤተ ክርስቲያኒቷ ዶክትሪን ነው እያወራን በተጻፈው በመተዳደሪያ ደንቧ ነው እያወራን ያለ ነው እንጂ በአንድ ቄስና በአንድ ወንጌላዊ በስሩ ብዙ የሚመግባቸው ሰዎች አሉ። በጣም ብዙ ሰው የሚመግባቸው ሰዎች አሉ እኮ። ተራው ለምን አይመጣም? አንዴ አይደለም ይምጣና ያወራ። ለምን ሰውዬው እኮ አይደለም መከራከር። እሱንም ዝጋው። ኤርሚ ወደዛ አትሂድ። ይሄን ወደዛ ለማየት አይደለም ቆይ ምን አለ መሰለህ፣ ይሄው ካሎራው ይሄ መጽሐፍ ካለው ይታያል። ይሄ መጽሐፍ ካለው ጥራውና ይዞት ይምጣ። የዛኔ ነው በዚህ ጉዳይ የምንነጋገረው። ከዛ በኋላ በደንብ እናወራለን። ይሄ ይታያል። ይሄው መጽሐፍ እየዋሻው አይደለም። ይሄው መጽሐፍ ስምምነት ይላል። ይዞ ይምጣ ይሄ መጽሐፍ፣ ወይም ደግሞ ያ ቡኒው መጽሐፍ ይዞ ይምጣና እንነጋገራለን። አለዚያ አንተ ብትጮህ ምንም መሰማማት አይመጣም።
የኔና ያንተ ጩኸት ምንም አያመጣም። የኔና ያንተ ጩኸት የሱ ግን ተሰሚነት አለው ያልኩ ነው። ጥራው ተሰሚነቱን በዚህ ነው የምመዝነው። ጥራው ብራዘር ይኸውልህ አንድ እምነት ወይም አንድ ተቋም መተዳደሪያ ደንብ ሲሶ በሰማ ከሆነ ሐሳቤ እነዚህ ሰዎች አሁን እዚህ ላይ ያሉ ሰዎች ከራሳቸውና ጉግል የሰጣቸው ትላንት ሲል ነበር ቃል በቃል አልሰማችሁ እሱን ቆይ አንድ ጥያቄ ልጠይቅህ። መካነ ኢየሱስን ይወክላል ብለህ የምታስበውን ሰው አምጣሽ። መካነ ኢየሱስን ማን ነው ይወክላል ያልኩ ነው እኮ አቤት አንድ ሁለቴ ላውራ ሲል እኮ አስወርዶት ነው እኮ ይግባ ከታች ያለ በቃ እሺ በቃ እንደዛ ከሆነ ወይ ቄስ ወይ ወንጌላዊ አለ አንተ የምታውቀው ከዚህ በላይ ከሱ በላይ ወንጌላዊ ያለ እንደው ቤተክርስቲያን የሾመችው ነው እኮ ፊቱን ገልጦ ቤተክርስቲያኑን እያሳየን የሚያወራው በድፍረት እኮ እንደናንተ ራሱን ደብቆ አይደለም የሚያወራው። አንዴ ጋይስ ተሰማለሁ በእናታችሁ ጋይስ ተሰማለሁ። አንዴ ታፕ ኮፒ ሊንክ ሼር አድርጉልኝ እስቲ። Zero sen? ካሎራ ሌላም ካለ ጥራ። ሌላ አገልጋይም ቄስም አለ ካልክ ይሄው ሪፕሬዘንት ያደርጋል ብለህ አንተ የምታምነው ሰው ስለ መካነ ኢየሱስ በደንብ ያውቃል ወይም ስለ ሉተራን በደንብ ያውቃል የምትለውን ሰው ጥራና እንዲመጣ አድርገው። ይፈልገው ሰው ካለ ማለት ነው። ይሰማል ድምጼ? ትንሽ ጫጫታ ስላለ ነው።